እንዴ የተኛ ቢጠሩት አይሰማም እያሰማሁት ይሄ ምን ችግር አለ ይላል። እንዴ ችግር በላይ ላይ አይልቀቅብ ደደብ ደነዝ ምን አባቱ ነው የሚበሳበሰው? ነገር ፍለጋ ነው። ምን አባ ስለሆነች ነው? የዛሬ 3 ቀን አይደል እንደ ቤቷ ገብቼ ሳውራ የነበረው። ከኔ ጋር ችግር አለባት የለባትም? በጉራጌነቴ ከመጣ ማንንም አልተውህም ነው የምልህ። ልክስክስ ጸባይን ካልገባ ሮማ ማና ብላ አጣራ ጸበደላላ በህይወት አይታጣቅም። ቦርሳ ውስጥ ሰው ሊፈነክ ድጅኖ ይዞ የሚዞር እንደዛ አይነት ሴት ነኝ። በጉራጌነቴ ከመጣ ዳስ ዛሬ አይደለም ዘረኝነት ሳይወራ የዛሬ 27 ዓመት ሳውዝ አፍሪካ ያለው ሮማን ጉራጌዋ የሚባለው ጉራጌነት ምልክት የለብኝም። ጉራጌ እንኳን ሞላላ ነው ይባላል። ሞላላነት እንኳን የለብኝም። ጉራጌነቴ የማያገባኝ ሾፕ እየገባው ቆጮ አለላለሁ። ጉራጌነቴ እንድታቀልኝ እንዳንተ በርዝዴይ ጠርተውኝ የሶስት ብሔር ዘፈን ሰምቼ አልመጣም። አንድ ዘፈን ሲከፍት ጉራግኛ ክፈት ነው የምለው። ዳት ማች ፕራውድ ቱ ቢ ጉራጌ። ጉራጌ ፈርስት ፈንዳና ሙት እንዴ! ይሄ ከታባጣ የመጣ ደንቆሮ ነው ነው ቤት የገባው። አይቼው እኮ አላቅም። አይኒ ብላ የጉራጌ አይን ቅርጥፍ አድርጎ ከታባቱ ነው የመጣው። የጉራጌ የማይሆን ነገር ሲያይ ኮንቁስ በልተ ገደል የሞተ ሰምሰል ይላል። ማን አባ ነው እንዲህ አይነት ነገር ሰምተን ነው እንዴ እንቁስ በል የምንባባለው? ቀይ መስመር ነገር ደግሞ ተነስተው አፋቸውን ይክፈቱብና ቀማላም ይወል ከጠላውት ከነበረ ይወዳም ታርቄ አንድ ቪዲዮ በከፈተች ቁጥር አስለቅሳታለሁ። አካካ ጉራጌን የነካ የለውም በረካ የተባለው ጉራጌን አብረውት የኖሩት ነው። ጉራጌ ለራሱ አልተረተም። ጉራጌን የነካ የለውም በረካ። በረካዋን ይንሳው እንደውም ነስቷታል። ይንሳት መድኃኒዓለም ልክስክስ ጌም ለመጫወት ተጣድፋ ይሄንን ስክሪን ቲቪ የሚያክል መነጽር ይዛ መታ አድርጋ ባሏ ሲሸረሙጥ ተነግሯት ስታለቅስ አድራ እንዳይታይ መታዚ እንዳትነግር ባሎቻችሁ ከእንትን ካሉ አባሩ ብላ አስተምራለች። እና ምን አባቷ ባሏ እናደዳትን ጉራጌ ላይ ነው እንደምትወጣው ተሸከሚን አላልናት። ይቅርታ ጠይቂ። ቪዲዮውን ያወራችሁን የለፈለፈችውን አዳምጣ እኛም ማሳፈር እኮ ብትችል ይቅርታ ጠይቃ እኛን ታሳፍር ነበር። ሰደቡኝ አይደል እነ ሮማን እኔን ሳይጠይቁ ታድርግ። ስልኳ ደግሞ መደወል እችላለሁ። እመብርሃን ምስክሬ ነው። ከዚህ በፊት ለሆነ ጉዳይ ፈልጌላት ደወልኩ። ስልኳ አይሰራም። የሰጠችኝ ስልክ ከዚህ በፊት ተላልከናል። ቦልካኝውን አደጋይ ቦለካት ደውዬላት ስልኳ አይሰራም። እና ምን አባንስና ነው እኔ ጋር መታፍ የምከፍተው? ከታባ የመጣነ ጅብ ዘንጦ ሂድና እዛ ባሏ እንትን አርጓታል። ሂድና በውስጥ ጀንጅና ከፈለግ ልክስክስ በጉራጌነቴ ከመጣ ማንንም ሰው አልፈታ። የታባ ነው የዘሪያን ዘርዝረኝ ጉራጌ ነኝ ስልብ ጉራጌ ነኝ። 7 ዘሬን ብትቆጥር አገላብጠ ጉራጌ ነኝ ብዬ እየነገርኩ ነው። ለዛውም ቀዳሽ ተኳሽ ከሚባሉ የሚዳቦ ብዛ ልጅ ነኝ። ዲዩ አንደርስታንድ? የሚዳሞ ብዛ ፈረስ ጭነው ከተታኮሱና እንደዚህ ኩራዝ እየበራላቸው 10 ሰው ቆሞ ኩራዝ እየበራላት ነው የኔ ሀያት ሲያስተዳድር የነበረው። እንዴ እኔ የተሰማ ብዛቸው ልጅ ነኝ። ነግሬ ያለው እያንዳንድ የጉራጌ መብት ያስከበረ የሱ ልጅ ነኝ። የጉራጌን ሱቅ ወርሶ አዳሜ አፉን ሲከፍት አባቴ መርካቶ አዳራሽ መሃል ላይ ግንባሩን ገንጥሎ ጥሎት እየፈራ ሱቃችሁን እንኩ ብሎ መልሷል። አባቴ ነው መብት ያስከበረው። ከነጀሬናል ወልደ ስላሴ ለጉራጌ መንገድ በሳምንት አንዴ እየነዳ ጻፊ ሆኖ አገልግሏል። ሂድና ታሪክ ጠይቄ የሱ ልጅ ነኝ። ልክስክስ ጉራጌነታችን ጠንቅቆ ያስተማረኝ እኔ አባቴ ነው። ጉራጌ ለዚህ ነው እንደዚህ ደረቴን ነፍቼ ጉራጌ ነኝ የምልክ። በጉራጌነቴ አቢባ አይደለችም። ለዛውም ጉራጌዋ ማንም ይምጣ ይፎግራል እንዴ ኘኘኘኘኘ ሴታ ሴት እኔ ልፍጥፍጥ ጉራጌ አለ። አንተ የጉራጌ አባቶች በእናት ከሴት ጋር እንኳን አያወሩ። ይሄ ኬቴ መጣ ልክስክስ ነው። ይሄ ምን አባንድን ጣቁየ ጨርሻለሁ። ማውራት ከፈለጋችሁ አሁን
6 ሰዓት ባወራ አልጠግብም ስለ ጉራጌ ነግሬያለሁ እያንዳንዱ ኢላም ጥያቄ አለ እንዴት ነሽ ያብስራ ቡጣ ሁላችሁም ወንዴላም ሁሉም ሰላም ብያለሁ ራይል ተካ እንዴት ነሽ ሀሳብሽን ሰጥተን አለን ያው የጉራጌ ህዝብ ሀቢባ በተናገረችው ንግግር አይለካም በርግጥ ጭራሽ ታይቶም ተሰምቶም የማይታወቅ ከየት አመጣችሁ ነው የሚያስብለው ማለት የጉራጌ ለቅሶ እንደዛ አይደለም እንኳን አንተ አሁን እኔ አገር ቤት በጣም እሄዳለሁ ቢያንስ እንኳን 3 አመት 4 አመት የሞተ ሰው ቤት እንኳን ድምጽ አውጥተህ አልቅሰህ ግባ ነው የሚሉት ገባ አይረሳም ለቅሶ እሷ በለካችሁ ደረጃ አይደለም ለቅሶ አያቅም እንደዛ አያቅም ላለችው ማለት ነው ጎረቤት እንኳን ሞቶ የጎረቤት ልጅ ካልመጣ አገር ቤት ካልሄደ በጣም ነው የሚቀየሙክ ገባ ሱቅህን ዘግተህ ምን ስራህን ትተህ ነው የምትሄደው አብረህ ቢያንስ እስከ 3 ቀን ድረስ ለቅሶ አይነሳም እና ከየት አምጥታ እንደዚህ ነገር እንዳወራች ሰርጋ ያቁም ላለችው ደግሞ በአገር ቤት ሲጋቡ በተለይ ክፍለ ሀገር ሲሆን ቢያንስ እንኳን መስቀል ያገባት ሙሽራ ለገና ነው የምትወጣው የሙሽራ ጎንጎ ይባላል እስከ ገና ድረስ ነው የምንጨፍረው ያቺው ሙሽራ እስክትወጣ ድረስ እስከ ገና ድረስ ነው የምንጨፍረው እንግዲህ እንዴት እንደማናቅ እሷ ከየት እንዳመጣችሁ ይሄ ነገር በጣም ነው የሚገርመኝ በተለይ ለቅሶ የምሬን ነው ማለት እናትና አባትህ ሻንጣህን እንኳን በሌላ ሰው ልከህ ነው ለቅሶ ያለበት ቤት መጀመሪያ የምትሄደው እሷ በለካችሁ መጠን ግን አይደለም ይሄ ስም ለማጥፋት ማለት የጉራጌ ማህበረሰብ ሁሉ ጊዜ ሲባል ስራ ብቻ ነው የሚያውቀው አብዛኛው የጉራጌ ማህበረሰብ የተማረ ነው ፓይለትም አለው ዶክተርም አለው ብዙ ነገር አለው ግን የሚዳፈነው የስራ ሰው ነው ስራ ነው የሚሰራው ሌላውስ ብሄር አይሰራም ጉራጌ ብቻ ነው ወይስ ማንነቱ ያለው ባህል ታሪኩ እንዳይወጣ ጉራጌ ስራ ወዳጅ ነው ስራ በቃ እንደዚህ ነው እየታፈነ ያለው ገባ አይደለ ይሄ ነገር ሲሰማ በጣም ነው የሚያናድደው ሰርግም እናቃለን ለቅሶም እናቃለን ከኛ በላይ ለቅሶ የሚያውቅ የለም እንደውም እኔ እንጃ እኔ በጣም ነው የምቃወማ ሲጀመር እኔ አልከታተልም በርግጥ ቤቷ ገብቼ ላይቭ ምናምን ግን አንዳንዴ ደግሞ ሚዲያ ላይ ምን መናገር እንዳለብክ ማስተዋል አለብክ አሁን እሷ ጉራጌ ደገፈች እንዳትል የተናገረችው ብዙ አጸያፊ ቃላቶች አሉ ገባ ቢያንስ እንኳን ጉራጌን ለመደገፍ ከሆነ ኦኬ ስራ ወዳጅ ነው አለቀ እዛ ጋር መዝጋት ነበረባት የሌለውን ለቅሶ አያቅም ሰርጋ አያቅም ዝና እንዴት ነው አንተ ሬሳ አስተኝተህ እናት ሞታ ያባት ሞቶ ሬሳ አስተኝተህ ሱቅ ለመክፈት የምትሄደው ይሄ ሌላ ተልኮ ከሌለው በስተቀር እኔ እናቴ ከሞተች ቢያንስ 2 አመት ምናምን ነው አባቴ እስካሁን ያለቅሳል ፊቱ የምሬን ነው የምላችሁ ማዳት በማዳት ነው ሀዘን ምን ያህል እንዴት እንደሚቀመጡ የሆነ ነገር ስታወራ ከታሪክ ነው የሆነ ማህበረሰብ እኔ ስለ ኦሮሞ ሳወራ ስለ ኦሮሞ ማወቅ አለብኝ ስለ አማራ ሳወራ ስለ አማራ ማወቅ አለብኝ ዝም ብዬ ጉራጌ ስለሆንኩኝ ብቻ ከመሬት ተነስቼ ስለ ጉራጌ ማውራት የለብኝ ከመሬት ተነስቼና የተናገረችው ቃላት በጣም መጥፎ ቃላት ነው ይሄ እንትን ለማመጎስ አይመስለኝም የሆነ ተልኮ ቢኖራት ነው እንደኔ ሐሳብ ማለት ነው በጣም መጥፎ ንግግር ነው የተናገረችው የምር ከሷ የማይጠበቅ አስተዋይነት ይባላል ራይል ተካ አንድ ነገር ልበርሽማኝ ባህል ልብስ ያለው የባህል ዕቃ እሺ ዘርያዬ ቀጥይ ሁልሽ ራይል እኔ ኦነስትሊ ሀቢባን ሳቃት ይሄ ለክፋት ነው ብዬ አላምነው ጉራጌን ለማስቀየም ብላ ነው ብዬ አላምነው ኦነስትሊ ለመነጋገር ለተንኮል አስባ ነው ጉራጌ ነው በዛ አስበው አይደለም ኤክስፕሌኔሽን አደራረጓ ይሄ ዝም ብሎ ማታቀው ዝም ብላ ካፏ እንደፈለገች ሚዲያ ላይ መሆንም ረስተዋለች ወይ እንደው በቃ አይቆጠርም ጉራጌ ስለሆነች ስለ ጉራጌ እንደፈለኩ እናገራለሁ አይነት በቃ ይሄ አለማስተዋል ያወራችሁ እንጂ እግዚአብሔር ይቅር ይበለኝ ጉራጌን ለማስቀየም ወይ ክፋት ለማድረግ ብላ አይደለም እኔ በዛ እንትን አለኳትም አላየውም ነውም ብዬም አላምንም እንዳንዴ ጉራጌ ተወላጅ ነገር ግን ተቆርጦ ሲወጣ እኔ የጉራጌ ልጆች ስትልኩልኝ ሳየው አወዝማድ ቢኮዝ አንዳንድ ጊዜ ካላወቃችሁ ዝም ማለት ጥሩ ነው ስለማታውቁት ብሔራችሁ ቢሆንም እንደ አዲስ አበባ ተወላጅ አንዳንዱ ስለ ባህሉ ምኑን ብሔሩን አሁን አንድ ምሳሌ ልስጣችሁ አንድ እኔ ቤት መጣች የዛሬ አመት
አንድ ልጅ ተቀበልኳት። ስልጤ ነኝ አለችኝ። አይሴድ ኦኬ። እቤት መጣች። አብራ ተቀብዬ ከዛ አባትና እናቴ ሊመርቁሽ ይፈልጋሉ ብላ ደወለች። ኦኬ ደወለች አሉ። አባቷን አወራኋቸው። እንደምንወት ደህና ኖት? አይዞት እኔ ጋ ናት፣ እኔ ጉራጌ ነኝ አይዞት ስላቸው እኔም እኮ ጉራጌ ነኝ አሉኝ። እንዴ ልጆት እኮ ስልጤ ነው ያለችው። ተናደው አይን ይብላ ቅርጥፍ አድርጎ አገናኝን ሲሉኝ ኖ እኮ አይናደዱ አልኳቸው። አንቺ ስልጤ ነኝ አላልሽም ሲላት እኔ ብዙ ጊዜ ከእናቴ ጋር ስለሙል ስልጤ ስለምትል አባቴም ስልጤ ነው የሚመስለኝ። እንግዲህ አስቡት፣ የአባቷን ብሔር እንኳን አታውቀውም። የተወለደች ኦሮሚያ ክልል ነው። ጉራግኛም አትችልም፣ የምችለው ኦሮምኛ ነው። በቁቤ ነው ብን የተማረችው። እዚህ ሀገር እንኳን እጅ ልሰጥ የአማርኛ ጠበቃተን ከኦሮሞ ልጆች ጋር ያገናኘናል። አማርኛ እንኳን ማንበብ መጻፍ አችልም። ኬዝ ለመጻፍ የምችለው ቁቤ ነው። ስለዚህ ይቺ ልጅ አሁን ጉራጌ ሆና እንኳን በብዛት ከእናቷ ጋር ያደገችው አንድ ቤት ናቸው። አባቷ እናቷ አልተፋቱም፣ ግን ያደገችው እናቷ ስር ነው። ሴት ልጅ ብዙ ጊዜ እናቱ ስር ነው። ለብሔር ዶንኬር ኦሮሚያ ክልል ናት። እናቷ ስልጤ ነኝ ብላ ስታወራ አይታል ይሆናል። ስለ ስልጤ ነው የምታወራው። አባትየው ተናደዱ። ኖ ከዛ ኤክስ ብሌን አረገችላቸው። እሷም ያው አባ ጉራጌና ስልጤ ምናምን አንድ አይንም አይደለንም ብለው እናት አባትየው ተቆጥተው ከዚህ በኋላ በእናት እንዲህ ናት አሏት። ከዛ ኦኬ እንደውም ሳቅን። ከዛ አንቺ ጉራጌ ሆነች ስልጤ ነኝ አልሽ ሳቅን። እኔ አሁን በዚች ላይ ክፋት አላየውም። ጉራጌነቷን ክዳ ሳይሆን የእናቷን ነው የምታውቀው። የእናቷን አወራች። አሁን የዘረኝነት ዘመን ስለሆነ ነው። ሀቢባ እግዚአብሔር ይቅር ይበለኝ ለክፋት ብላ አላወራችሁ። በዚህ መልኩ እንዳትይዙባት። ነገር ግን እኔም በሆን ነገ ለምሳሌ ስለ ጉራጌ ሞቼ ራሱ የማንቀላፋው ቦዴ ስለ ጉራጌ የማላቀውን ልዘባርቅ አልችልም። የማላቀውም አለ ብዬ አላምንም። ቋንቋ አምልጠኝ እንጂ አልታማ። ግን እሷ ምናልባት ቤዜሮነ ነገር የማታውቀው ነገር ይኖራል። ደወይ ስራ ኤክስ ብሌን አባባሏ በጣም ይወዳል ለማለት ጉራጌን ከፍ አደርጋለሁ ብላ የተጠቀመችበት ወይ ትክክል አይደለም። ስላናደደችኝ እኔም የማይጠበቅ ስድብ ሰድቢያ ሊሆን ይችላል። አዶን ኬር። እኔ ጉራጌነቴን ስትነኩብኝ ቃል አልመርጥላችሁም። ሃይማኖቴን ስትነኩ በቀደም ጳጳሱ የሚሰደብ ስድብ ነው የሰደብኳቸው አይደለም። ስናደድ ግን ቃል አልመርጥም። እኔ ተናድጄ ሰድቢያ ሊሆን ይችላል። ሜቢ መጀመሪያ እሱን ስላየች እንደዚህ ሰድበውኛ አልልም ብላ ይሆናል። ሁሉም ጉራጌ በዚህ አጋጣሚ ቲቢተኞች ነን። ቲቢተኞች ነው። ሁላችሁም ጋር ያለ ነገር ነው። አሁንም ነገሩን ተጋግሎ ምናምን አይደለም። ጭንቅላት ካላት ይቅርታ ትጠይቅ። ካልጠየቀኝ ቤተሰቦቿ ይታወቃሉ፣ የሰፈር እንዳለ ይታወቃሉ። ቪዲዮዋን ተይዞ በጉራጌ ትጠየቃለች። ቀላል ነገር ስላልሆነ ወታ ቪዲዮውን አዳምጬ እንደዚህ ነው ስላስቀየምኳችሁ ይቅርታ ማለት ይቅርታ ትንሽነት መስሏት ይሄንን አላገናዝብ ካለች ዋጋዋን ይሰጣታል። በዛ በክፋት አትዩት። እኔም ያመንኩበት ይሄና ምንኝ የሰደብኳት እንዲህ አይነት ሚስቴክ ለምን ትሰራለች? ሚዲያዋ ወይ ትንሽ ነራይል ተሳስተው ቢሆን ችግር የለም። ሌላ ሰው ትንሽ ሰው ተሳስቶ ጉራጌና ጉራጌ የሚከተለው እኛው ቢሆን ችግር የለም። ይቺ የብሔር ብሔረሰብ ተከትላ 20 ሺህ ሰው ላይፍ የማያት ሴትዮ እንዲህ አይነት ነገር ሚስቴክ ስትሰራ ዝም ልናት አይገባም። እሪም የምትባይ ደግሞ እዛ ቁጭ ብለሽ ማለት ነው። እሪም የምትባይ ይሄን ስታወራ ሰምተሻል ወይስ ስራ ላይ ነሽ? ለምን ትናንትና ሮሚ እሪምን አትስደቢያት? ቁጭ ብላ ሚዲያዋ እንዲታማ ወሬቨር ስራዋን ስለምታስተዋውቅላት እዛ ቁጭ ትላለች። ላትሰማ ትችላለች ስለተባልኩ ነው። እየሰማች ከሆነ እሪም ይሄንን ዝም ያለቻት እሪም ራሷ ትረገጫለሽ። ረግጥሻለሁ፣ ትናንትም ረግጬሻለሁ፣ ደግምሻለሁ። ኤክስ ብላኔን ለጉራጌ ንቀታችሁ ወጣችሁ መልስ ካልሰጣችሁ አንቺንም አፈርድሜ እስከምትበይ ነው ምረግጥሽ። ብልሚ ኦርኖት ማናችሁም ከጉራጌ በታች ናችሁ። ለኔ በጉራጌነቴ ከመጣ የጉራጌ ልጅ ነህ ምንድነው? እወዳለሁ ጓደኛ ከሀቢባ በላይ ከኔ በላይ ቆመላት የለም። በጉራጌነቴ ስትመጣ ግን ጫማዬ ስር ናት፣ ረግጣታለሁ። ዳሴ ስለዚህ ራይልዬ በክፋት አትውሰዱት። በዚህ መልኩ ነው። ነገር ግን ይሄን ነገር ወጣ በትቢት ጉራጌ መቼም ሁላችንም ትቢተኛ ነን። ያልታወቀብን ጉራጌ ትቢተኛ ነው። ይቅርታ ከኔም ጭምር አልወድም ይቅርታ መጠየቅ። ፕሊስ እና ቴንኪው ራሱ አልወድም። አሁን ነው በስንት መከራ የለመድኩት። ስለዚህ ይቅርታ ትጠይቅ።
ጠግባለሁ ካለች እዛ አስቀይማ እናስቀይማታለን። መቀጠሉ ይቀጥላል። ስለዚህ ከኛ ጋር መበሻሸቅ ከኔ ጋር በተለይ ዮኒ ማኛ እንኳን አላበሸቀኝም። ሁሉን ሰው ሲያቃጥል አቃጥዬ የለቀኩት እንጂ እኔን አላቃጠልም። ሳቃጥላት ነው የምኖረው። ይቅርታ ወጣ ተጠይቄ ክችክችነቷን ትታ አይ ቲንክ ባለፈው ስትናገር አልተገረስኩም ስትል ነበር። ድርቅ አትበይ እዚህ ይቅርታ ትጠይቃለች ትጠይቃለች። በለዛ ግን ይሄ ሁሉ ጉራጌ ተናዶ ምን ለቀሽ እንዳይመስልሽ። ዳስ ወንድ የምትጠራ ሮሚ እንትና ማነች ሪም ማለት ነው። ሪም በዚህ አጋጣሚ እንትን ያለችው ነገር የለም ማለት የተናገረችው ሚዩት አርጋስ እንዳልሽው ጫጫታ ላይ ጋጋታ ላይ ሊሆን ይችላል። ሪም ግን ገስት ላይ ነበረች ማለት ያው ስትናገር ወይ ምናምን እዚህ ውስጥ ግን ሪም ብላችሁ የምትመጡ እናንተ አቅም ካላችሁ ለምን አትረግጧትም? ለምን ከሮሚ ጋር ብቻ አገናኛችኋት? ሪም ትረገጥላላችሁ። የራሳችሁ ከፍታችሁ ቤት አትረግጡም እንዴ? ልብ እንትን ካላችሁ ምን ማለት ነው? በምንድን ነው በአንቀልባ አዝለን አንቺ እርገጪ ሮሚ ተጠመጂ እኛ ደግሞ በይበይን ማለት ነው። ይሄ እንደዛ አይደለም። ልብ ካላችሁ ቤታችሁን ከፍታችሁ መልሱላት። ግን ሪም ለጉራጌ ማህበረሰብ በቅርብ ቀን ዝርያዬ ሙሉ ቪዲዮ ተልኮልኛልና ያረገችው ነገር በጣም አዩል ሰርፕራይዝ ነው የሆንኩት። ጌታ ምስክሬ ነው። በጣም ጎበዝ ነች። በቃ እንዲወራላት አትፈልግም። እንዲህ የሚሰራ ሰው ደግሞ ስህተት አይጠፋበትም። እሷ ቁጭ አለች እጅ ገዝት ላይ አልተናገረችም። ሀቢባን ብትሆን የጉራጌ ቀንደኛ ጠላት ነው አይደለም የተባለችው። ጉራጌ ነች ሀቢባ፣ እናቃታለን። መልካም ስራ ትሰራለች። የቃላት ጉድፈት አለ። ግን አሁን ደግሞ የስተቷ ስተት ይቅርታ አልጠይቅም ካለች ወይ ለሮማን ተሰማ ወይ ለያብስራ ወይ እዚህ ጋር ላለ ሰው አይደለም። ያንን ጉራጌ ብላ የጠራችው ማህበረሰብ አክብራ ይቅርታ ከጠየቀች ለኛ ብላ ምንም የምታረገው ነገር የለም። እኛም አንድ ግለሰብ ነን፣ እሷም አንድ ግለሰብ ነች። ልዩነቱ እሱ አይደለም። ከሀቢባ ጋር በመልካም ነገር እንጂ የምንተዋወቀው በክፋት ቀንታባችሁ ነው ስትል ቀንታችሁ ነው። እሷ አትሰማችሁ፣ መስሚያዋ ጥጥ ነው ምናምን ባይዘው አንገልንገራችሁ። እኛም በእሷ በኩል ትክክል ነን። እኛም የራሳችንን ቤት ከፍተን የምንጫወት የራሳችን ሙድ ያለን ሀቢባ ጋር ሮሚ እኮ ከቀኟ አጠገቧ ጋር ማንም በማይቆምበት ሰዓት በቃ እንትና ሀቢባ ለአንድ ሳምንት አምብል ሆና በቃ የማዳም ቅመሞችን እንዳለ ኑግብ ብላ ገስት ላይ ቁጭ ብላ ስታወራቸው እኔ ለምን አይመክሩኝም? ለምን ጠርተው እንደዚህ አያረጉኝም? ምን ችግር አለ? ጥፋት ካለብኝ ይንገሩኝ ስትል ነበረ ሀቢባ። ጥፋት ከሆነ ይህንንም ጥፋት ነው። ማህበረሰብ አስቆጥተሻል። ለግለሰብ ብለሽ ይቅርታ አትጠይቂም። ያ አብረሽ እዛው አብነት ላይ ታውቂዋለሽ። ያንን ማህበረሰብ አንቺ ያደግሽበት ማህበረሰብ ዛሬ ሚዲያ ተገኘ ተብሎ መናገሩ እውነቴን ነው የምልሽ፣ ጊዜ ቢቆይም ወቅት ቢቀይም ሰዓታትም አመታትም ቢያልፍም ዋጋ ያስከፍላል። ግን አጀስት በቃ ከአንደበትሽ የወጣው ቃላት ለአንቺ ለጥንካሬ ነው፣ ለህዝቡ ግን ያስቆጣል። እናቱን ቀብሮ ሱቅ ይከፍታል ማለት እንደው በመልካም ነገር እንውሰደው እንኳን ብንል ምን ብለን ነው የምንወስደው? እናቴ ሞታ ከለቅሶ ቤት መጥቼ ሱቅና ሻይና ስኳር ሻይ ቅጠል ሲሉኝ እውነት ንግድ ገንዘቡ በለጠብኝ ከእናቴ። ያቺ ወልዳ ያሳደገችኝ እናቴን፣ ሚስቴን፣ የልጆቼን እናት ያስተላለፍሽው መልእክት ጥሩ አይደለም ነው። ባህሉን አያውቅም። ቅድም ወንድሜ ቢኒያም ገብቶ ባህሉን አያውቅም ማለት ባህልንማ ይኸውልህ የምግብ ዕቃ ከምግብ ከማንኪያ ከቀንድ ማንኪያ ጀምሮ ጣባ እያንዳንዱ ሲጠራ ጉራጌ ካለባበስ ጀምሮ ጉራጌ ከዕቃ ጀምሮ እስከ አለባበስ እስከ ወርደ እስከ መሬት ላይ ካላንደር የሚዘጋው ባህል ያለው ጉራጌ ነው። ይህን እናውራ ከተባለ ቀላል ገብቷችኋል። እናውራ ከተባለ ያንን ማህበረሰብ ወረድ ብለህ ስትናገረው ግን ትክክል አይደለም። እንደው ቅጂ አይደለም፣ ኦሪጂናል ነው የምነግራችሁ። ማርያምን ነው። እኔ በዚህ ልክ የጉራጌ ማህበረሰብ ልክ ነሽ ብለሽ የተናገርሽው ነገር ትክክል አይደለም። እግዚአብሔር ካለ ከጫማ እስከ ፀጉር ድረስ ኢቭን ለሮሚ የቸክ ጊዜ ባህሉን ጠብቆ ሮሚ እንኳን አትገኝም እዛ ቤት ተብላ በእያንዳንዱ ስርዓት እያየን ቁጭ ብለን ነበር። ሽማግሌ ሲላክ ገባችሁ? ኢቭን ነው የምላችሁ እንደው አግብቶ ወልዶ መለያየት ምናምን አለ አይደል? ሮሚ እንኳን በአሁኗ ስትዳር ሽማግሌ ሲላክ እያየን ነበር። ለምን? ባህሉን ጠብቆ ስለሆነ ሽማግሌ ተልኮ መተው ገብቷቸዋል። ከቸግ በኋላ ነው ሰርግ ተብሎ ቤተሰብ ፈቅዶ አሜን ብሎ ነው እንጂ ዝም ብሎ ባህል የለውም። ሰርግ ባህል የሌለው ሰርግ አለ? ስሚ እንሾሽላ ተብሎ ስንት ጊዜ ነው ጭፈራ የሚደረገው? ከእንሾሽላ ከሰርግ በፊት
ቤተሰብ እንዲያውቅ፣ ዘመድ አዝማድ እንዲያውቅ። ለምን? ምክንያቱም እናት አባት የመረቀው ትዳር ምን ያህል በረከት እንዳለው እናውቃለን። እና ለቅሶ አያውቅም፣ ባህል አያውቅም፣ እንትን አያውቅም። ሱቁን ሄዶ ይከፍታል። ምናልባት ሀቢባ የአንቺ መስኮት እቺ ፕላትፎርሟን ከፍተሽ ነግሬሻለሁ፣ የሆነ ሀፕን ቢፈጠር አባቴ ሱቅ ተቃጠለ ብለሽ ላይቭ ላይ ገብተሽ ስታወሪ ነበር። እኔ ግን አባቴ እንደዛ ሆኖ ቢሆን ሀዘን ነው የሚሰማኝ። ገባሽ? ለአንቺ ሆኖ ሊሆን ይችላል፣ ችግር የለብንም። አንቺ አርጊው። አንቺ ባለቤትሽ ሞቶ ሱቅሽን ከፍተሽ ልትሰሪ ትችላለሽ። የራስሽ ማይንድ ነው፣ እኔ ችግር የለብኝም። ግን እንደ ማህበረሰብ ወክለሽ ስታወሪ ኖ፣ ስህተት ነው፣ ስህተት ነው። በቃ ለዛች ቃላት ይቅርታ ጠይቄ ነው እንጂ የጉራጌ ጠላት ነሽ ጉራጌ አይደለሽም ማንም አላለሽም። አንቺ እንኳን ይቅርታ ባትጠይቂ የሚገርምሽ አብነት ላይ ቤተሰቦችሽ ላይ መልእክት ይላካል። ይሄ ባህል ስለሆነ ነው። ወጥቶ እዚህ ጋር ፎቶ ዘቅዝቆ ልጅሽን ቤተሰብን መሳደብ የከሌ ልጅ አያስብልም። ኖ በቃ በቤተሰብ ታስጠየ። የኛ ባህል ነው። ወጣቶች ሲደባደቡ ቤት ድረስ ሽማግሌ ይላካል። ሮሚ ለምን? አድጎ ሰው መገዳደል እንዳይመጣ፣ አድጎ በቀል ለበቀል እንዳይመጣ እኔና ጓደኛዬ ስንጣላ ወላጅ ሄዶ ልጃችሁን አሳርፉልኝ ይባላል። ይሄ ባህላችን ነው። እንዲህ አይነት ባህል ውስጥ ያደገን ሰዎች ነን እና ሀቢባ ምናልባት ለከሌ ከሌ ከሌ ተሳዳቢ ናቸው ልትል ትችያለሽ። በዘወይ በስድብ አታውቂንም። ግን ያንን ማህበረሰብ ጌታን አንቺ ላይ ጠላት አይደለም፣ ለናሳደም አይደለም፣ በጣም የምንወድሽ የምናከብርሽ ያቡዬ አሁን እሷ በዚህ መልኩ አሁን በምትለው መልኩ የሆነ ዶሚኔት ሰው ሊያደርጋት እየተነሳባት እንደሆነ አድርጋ እያሰበሽ አሁን ራሱ ሊሞክረዋል፣ አልቻሉም። ምክንያት አጡ። ጭራሽ በራሴ እኔ ራሴ ጉራጌ እኮ ነኝ። ባላመናችሁበት ነገር ያልሆነ ነገር ሰዎች እኛ ጉልበተኛ ነን፣ እኛ የሶሻል ሚዲያ አለቃ ነን ብለው እናንተን ኮርኩመው በግድ ይቅርታ ሊያስጠይቋችሁ ያለ ጥፋታችሁ ሲሞክሩ እሺ ካላችሁ በገዛ እጃችሁ ባርነትን አምናችሁ ተቀብላችኋል ማለት ነው። እኔ ደግሞ አልቀበልም በፍጹም። በጣም በተደጋጋሚ እንደዚህ ተደርጎብኛል። እነሱ እንደሚፈልጉት ስላልሆንኩኝ እኔ ራሴ ጉራጌ ነኝ። እኔ ጉራጌን አልጸደኩም። ጉራጌ ምን ያህል ስራ ወዳድ እንደሆነ፣ በስራ ምን ያህል እንደማይደራደር፣ በፀሐይም በዝናብም በሐዘንም በደስታም በሁሉም ነገር ላይ በስራው እንደማይደራደር ቢያማው እንኳን ከነህመሙ ስራው እንደሚሄድ ምን ያህል ስራውን አክባሪ እንደሆነ ነው የተናገርኩት። ስለ ጉራጌ ስራ ወዳድነትን የመሰከርኩት። እሺ ኔጌቲቭ ሰዎች፣ መጥፎ ሰዎች አውቀው በመጥፎ ተርጉመውት የእናንተን ጭንቅላት ለመቀየር እየሞከሩ ነው። እናንተ ደግሞ ጭንቅላት አላችሁ፣ በራሳችሁ አስቡ። በጣም በብዙ ነገር ሊጡ በዚህ መልኩ ነው የምትረዳው። አሁን አንቺ ያሳየሽን ቆይ አንዴ ቴዲ አንድ ነገር ልንገርሽ። አሁን አንቺ የተናገርሽው ነገር አለ። መጥፎ ሰዎች ይኸውልሽ፣ በጣም መሀይም ይኸውልሽ፣ የእውቀት መጨረሻ እውቀት አለኝ ብሎ የሚጎርሩ ሰዎች ሙሉ ለሙሉ እርግጠኛ ሆነ ነው ሰውን ጀጅ የሚያደርጉት። መሀይሞች እርግጠኛ ናቸው። ባይዘወይ እኛ መጥፎኑን ጥሩኑን እሷ ራሷን ጥሩ አድርጋ የምትስል ሰው ከሆነች ኦኬ ችግር የለብንም። የእሷን ከማንም ጋር አላቀሳሰርንም። ቪዲዮ ሪከርድ የተደረገው በራሷ ላይቭ ላይ በቤቷ እንጂ እኛ ከሀቢባ ጋር ከዚህ በፊት የግል ጸብ ኖሮን ሰው ሲያድምባት ሄደን አድመን ተጣልተን ምናምን አልነበረም። አንዳችን አልነበርንም። እኔ ከሀቢባ ጋር አንዳችን እንዲህ ሲደረግባት ሊዘጋባት እንዲህ ብላለች ህዝቡን እያደነዘች ነው ሲባል ሮማንም እኛም አንዳችን አልተናገርንም። ዛሬ ግን የቃላት ጉድፈት አይተናል። ቃላቱን ነው እንጂ እየመረጥን ያለ ነው። ብዙ ተነስቶብኛል፣ እጃችሁን ጠምዞ ባርነት ምናምን እንዴ ተይ ሀቢባዬ ተይ እንዴ። ምን ነው እኔ ብቻ ነኝ ያልሽ ምድር ላይ ኖ፣ ይሄ ትክክል አይደለም። ያብዬ ሰላም አንዴ ላውራ እንዴ ያሰክራል እንዴ። ያብ አንዴ ቃል አውራ ሮሚ ሰላም ዋላችሁ፣ እንዴት ናችሁ? እግዚአብሔር ይመስገን። እኔ ሁለት ነገር እዚህ ጋር ልናገር እና ልውጣ፣ መኪና እየጠበቀኝ ስለሆነ ይቅርታ። አንድ ነገር ምንድነው፣ ሁለት ነገር እኛ መገንዘብ አለብን፣ ወይም ህዝቡ ሁለት ነገር መገንዘብ አለበት እዚህ ጋር። አንደኛ ሀቢባ የተናገረችበት ሞቲቭ ነው እኛ መገንዘብ ያለብን። ከሷ የተሻልን ሰዎች ለመሆን ሀቢባ የተናገረችበት ሞቲቭ ምንድን ነው? ቅድም ሮማን እያለች ነበረ፣ ፐርፐዝሊ የጉራጌ ማህበረሰብን አታክ ለማድረግ አይደለም። ይሄን እኛ ልንገነዘብ ይገባል። በእሷ ዘንድ ደግሞ አንድ ነገር ስትናገር ወይም እንደዚህ ፌመስ ስትሆን አንዳንዴ ቃላቶች ካፍ ያመልጣሉ። ሁልጊዜ ፐርፌክት አትመጣ። አንዳንዴ በጣም እኔ ሂፖክራቲክ ነኝ ምናምን ብለው ያስባሉ አንዳንድ ሰዎች። በቃ እኔ ያልኩት ኦልዌይስ አይ አም ራይት ይላሉ። ገብቷል? ግን አይደሉ።
ሰምታይምስ ይሳሳታሉ ሰዎች። ሶ በሁለት መልኩ እንየውና እንኳን አሁን መተው ያለብን ይቅርታ እንድትል እኔም እፈልጋለሁ። ለምን መሰለ እኔም ጉራጌ ነኝ፣ በእናቴም በአባቴም ሶዶ ጉራጌ ነኝ። ገብቶሃል? እኔም በሶዶ ጉራጌነቴ እስከዚህ እስከ 40 ምናምን ዓመት እድሜዬ ሚስቱ ሞታበት መርካቶ ሄዶ ሱቅ የከፈተ ጉራጌ አላቅም። በትንሹ እስከ ሰልስት ይጠብቃል፣ በትንሹ ማለት ነው። አዘርዋይዝ እኔ እናታችን ስትሞት አባቴ 40 ቀንም ስራ አልሄደም። 40 እስኪወጣ ድረስ ስራ ከነጭራሹ አልሄደም። 40 ቀን ቤት ነበር። አባቴ ጀርመናዊ ነው፣ ጣሊያናዊ ነው፣ በእናቱም በአባቱም ጉራጌ ነው። የሱ አባት ሲሞቱ የአባቴ ሀያቴ ሲሞቱ የ90 ዓመት ሽማግሌ ሲሞቱ 2 መኪና ካቻማሌ ለቀብር ሄዶ ነበር፣ አባቴ ሳይኖር ማለት ነው። አባቴ ከጋምቤላ በሁለተኛው ቀን እስኪደርስ ድረስ ጠብቀው እነዛ ሰዎች አለማየሁ ሳይመጣ አንመለስም ብለው 2 ቀን ገጠር ጥያ የሚባል ሀገር ውስጥ አድረዋል። ምኖች ናቸው እነዛ ሰዎች? ጉራጌዎች ናቸው። ሁሉም ንብረት ያላቸው፣ ሱቅ ያላቸው፣ ቤተሰብ ያላቸው፣ ስራ ያላቸው፣ የመንግስት ስራ ያላቸው፣ የግል ስራ ያላቸው ቦዞኔዎች አይደሉም፣ ጉራጌዎች ናቸው። ግን ምንድነው የሚያከብሩት? ባህላቸውንና እርስ በርስ ያለው የመከባበር ሁኔታ እንደኛ ሳይሆን እንደ ልጆቻቸው ሳይሆን በእነሱ እድሜ በጣም ሪች ስለሆነ ያ የመከባበር ባህላቸው ለ90 ዓመት ሽማግሌ ሞቶ ልጁ ሳይመጣ እኛ ቀብረን ብቻ እንመለስም፣ ልጁ ይምጣና ነገ እንመለሳለን ያሉ ሰዎች ናቸው። እነዛ ሰዎች ስራ ያላቸው 100% አላቸው። ሁሉም ልጆች አላቸው፣ ፋሚሊ አላቸው። ሶ ሀቢባ ተሳስታለች። ግን የተናገረችበት ሞቲቭ ግን ደግሞ የጉራጌ ማህበረሰብ ለማንቋሸሽም ለማሳነስም ብላ አይደለም። እኛ ደግሞ ምን ማሰብ አለብን? ለምጣዱ ሲባል አይጧን መተው የሚባለውን ነገር ደግሞ እዚህ ላይ አፕላይ ማድረግ አለብን። አይጧን ገላለሁ ብለህ ምጣዱን ከሰበርከው ምጣዱ ደግሞ ነገ እንጀራ ጋግሮ ሰውን አያበላም። ሶ እኛም በዛ እንለፋት። እሷም ይቅርታ ትጠይቅ። ይቅርታ መጠየቅ ማነስ መስሏት ሊሆን ይችላል፣ ወይም ሰዎች ሃይ ስለሚሏት ሊሆን ይችላል። ግን አይ ሆፕ ነገ ከነገ ወዲያ ይቅርታ ጠይቃለች ብዬ አስባለሁ። ይቅርታም ሰው ያስፈልገዋል። እኔ ልናገር የመጣሁበት መንገድ እንደዚህ አይደለም፣ ግን የገለጽኩበት ኤክስፕሬስ ያደረኩበት ሐሳቤን መንገድ ትክክል አይደለም ብላ ኦፕንሊ ማስረዳት ይኖርባታል። እኔ ይሄን እላለሁ። አመሰግናለሁ። ቴንክ ዩ አባቴ። ይቅርታ ብዬ ከጠየቁ ባርነት ነው እያለች ነው የምታወራው። እየሰማ ከሆነ ይኸውልህ አሁን እንዳንተ አይነት እኛም እኮ በመልካም እኮ ስራ አሁን ሮማን እዚህ ጋር ቤት ከፍታ ስታወራ ትናንትና ስማ ንቅናቄ ሲደረግላት አምብል ሆና የሀገር ሰው ገዝት ላይ አስገብታ ማጣቅ ሰው አስገብታ ስታወራ ሮሚም ከጎንሽ ነን፣ ሮሚ አትንኳት፣ ምን አረገቻችሁ እናንተ ላይ ደረሰችባችሁ ብላ ስትጋፈጣት ነው። ኦኬ ስህተት ስታይ አትናገር የምትሉት ለማሰደብ ነው፣ እሷን ለማስጠላት ነው ስትል ሮማን ትናንትና በቦታው ላይ ቆማለች። የሚገርም ቢኒያም አሁን አንተ ምን አልከብሰ ሮማንን ፈርተህ ነው አልከኝ። እኔ ምድር ላይ በሐሳብ ከምስማማው መሳሪያ አልተደቀነብኝ፣ ምን አልተባለብኝ፣ ምን በምን ብዬ ነው የምፈራው? ሲነገረኝ ሐሳቤን ነው የገለጽኩት። ይሄ የመጣችበት ሐሳብ ቴዲ ጠላት አይደለም ምን አይደለም ብለኛል። ለአንተ ልጠይቅ ጥያቄ። አንተ እናትህ ሞታ ለቅሶ አልከፈትክም አይደል ሱቅ? አንተ ጉራጌ ነህ፣ አንተን አይወክልም። ያልሆነ ነገር ሲደረግ እንደ ማህበረሰብ መልእክት ሲተላለፍ የጉራጌ ማሳ አሁን ሌላው ማህበረሰብ ተነስቶ የጉራጌን ህዝብ ደግሞ እናንተ ታወራላችሁ እንዴ? ገንዘብ ስትሉ ለእናትና ለአባታችሁ ሞቶ ሱቅ የምትከፍቱ ቢል ሌላ ማህበረሰብ ትናደዳለህ? ከዚህ በኋላ አትናደድም። ገብቶሃል? ተሳዳቢ ምንድን ነው የሚለው? ሰድቦ ለአሳዳቢ ነው የሚሰጥ። እንደዚህ አይነት ሰው እኔ ጉራጌ ነኝ ብለህ እንደፈለግ ጉራጌ ስለሆነ ጉራጌ ማህበረሰብን ጥንካሬውን ለማስተላለፍ እናቱ ሞታ ሱቅ ይከፍታል ማለት ይሄ ጥንካሬ ምልክት ነው? ለእናት ቫልዩም የለም ነው እንጂ መልእክት እንዴ! የት ትምህርት ቤት ነው የተማርነው? አባ እንዴ እሷ የተማረችበት ትምህርት ቤት እኮ ነው አብረን የተማርነው። እንደ አካባቢ ላይ የተማርነው ትምህርት ቤት እኮ ይሄን አለ። እንደዚህ አይነት ክፍል ላይ ተማርና የመንግስት ትምህርት ቤት ነው ሁላችንም የተማርነው። ገባ? ቢበዛ 7 ብር ከፍላ የተማረችበት ከዚህ የበለጠ ጭንቅላት ነው የሚፈትን። አባ በሯን ከፍታ ጊዜ ስላገኘች ላይቭ ላይ መልእክት ስላስተላለፈች ሰው ስለተከተላት ነው ወይ እሷ ያለችው ሁሉ ነገር ጻድቅ ነው? አይደለም። ያስተላለፈችው መልእክት ትክክል አይደለም።
በቃ ይሄንን ሁላችንም ማመን አለብን። የምናምንበት መንገድ የራሳችን ስላለ ነው እንጂ ሀቢባ አንድ ግለሰብ ነች 100 ሺህ ስለተከተላት በቃ ሀቢባ ኖ እናቴ ሞታ ሱቅ አይደለም ከቤት መውጣት ገላይን መታጠብ ያመኛል አባቴ ሳምንት 15 ቀን ምን አይነት ማይንድ ቢኖረኝ ነው እጄ ሱቅ የምከፍተው? ምን አይነት መልእክት ነው? ባህሉን አያውቅም አለች። ኦኬ ባህሉን አታውቅም አንተ ባህልን አታውቅም ቴዲ ንገረኝ ለአንተ ለቅሶን አታውቅም ሰርጓ አያውቅም አብሳኔ ተከናኮ አይደለም መልካምነቱ የቱ ጋር ነው የተላለፈው? እናውራ ከተባለ እኛ እኮ ለሌላ ሰው አሳልፈን አንስጥ። መልካም ሰርታለች ኦኬ ምንድነው ተመቀኝታችሁ ነው በስለምትቀኑባት ነው ባይዘው ወንድ ልጅ በሴት ልጅ አይቀናም። አንድ ትልቅ ነገር መነግር እኔ በሀቢባ በውበቷ በፀጉሯ በመልኳ ነው በምንድን ነው የምቀናው? ለምን ቀናለሁ? ወንድ ልጅ በወንድ ልጅ ሊቀና ይችላል። ምክንያቱም ስራው ጠንካራ ነው ጉልበቱ ስፖርተኛ ነው በስፖርት ምናምን በአንተን ልቀናብ እችላለሁ። ወንድ ልጅ በሴት ልጅ በምን በሉ ይቀናል? አባት የሌለ መልእክት ጉራጌ ሰው አይናገርም ተብሎ ስማ በቀልድ ሲነገር እነ ፍልፍሉ ሲያስቁ ያንን ነገር ሁሉ ተላልፎ መጥቷል። አሁን ግን ሁሉም የራሱ ሬድ ላይን አለው መስመር አለው ቴዲ የራሱ መስመር አለው። ምክንያቱም እንደ ማህበረሰብ ሲናቅ ዛሬ ክልል ሲጠይቅ እነሱ ፎጋሪ ናቸው ዘም እንዲጠይቆት ተብሎ ዛሬ እታች ድረስ ወርዶ ስንት ታጋዮች ለ7 ለ3 ለ5 ለ4 ዓመት ድምጻቸውን አጥፍቶ የታሰሩ እየታገሉ ያሉ ሰዎች አሉ። እስካሁን እስር ቤት የሚያሉ አሉ የተፈቱ አሉ። ገባ ለነፃነታቸው የሚታገሉ አሉ። ይህንን ስናወራ ኖ እንትና ትክክል ነች አባቴ ቲክቶክ ከ3 ቀን ከ4 ቀን በላይ ተወርቶ ያውቃል። እቺ ግን ቪዲዮ እናንተ ደግሞ እውነት አላችሁ ሚስትን ቀብረ ሱቅ ምከፍት የሚል አንድ ሰው ቢመጣ ምን ብለህ ትመልስለታለህ? አባቴ አረኛ እንደ አይደለን ብለህ ትከራከራለህ። ያው ቅናት እኮ ነው የቀበረ እስከዚህ እድሜ አላቅም እኮ ነው ሚስቱን ቀብሮ ሱቅ ሄዶ የከፈተ ጉራጌ እስከዚህ እድሜ ድረስ አላቅም እኔ እኮ እያልኩኝ እኮ ነው ያለው። ገብቶሃል? ራሴ ጉራጌ ነኝ። ስለልቦና እኮ በደንብ እረዳለሁ የጉራጌን እኮ እሷ ተሳስታለች እኮ እያልኩኝ ነው እኔም እኮ ግን ደግሞ አንተ አይደለም በመልካም እናስበው በመልካም እንዳናስበው ይቅርታን ጠይቂ ስትባል እጄን ጠምዝዘው ይቅርታ ሊያስጠይቁኝ ባርነት ነው ብላ ነው የምታስተላልፈው። እኛ ደግሞ እሷ ቤት ሰው ተበደለ ተብሎ ሲሄድ እሷንም አክብሮ እሷ አንድ ግለሰብ ነች እሷን አክብሮ እዛ ጋር ያለውን ሰው አክብሮ ሄዶ መፍትሄ ያገኛል አይደለ? በሁለቱም በተበደለ ከዚህ የበለጠ እሱ ዳኝነት አላት። የትኛው ሎየር ተምራ ነው ሚዲያ ከፍቶ ከሌና ከሌን ከማለት የዘለለ? እስቲ አንድ መልእክት ተነግረኛለህ? የእውቀቷን ላይክ የትኛው ማስትሬት የትኛው ዲግሪ ዶክተር ተብላ ቁጭ ብላለች። የትኛው ዶክተሬት በምን ዶክተሬት ያደረገች ያጠናቸው? እንደው እንውረድ ከተባለ ብዙ ነገር አለ። ግን ህዝቡን ማህበረሰብ አንድ ሰው እንደ ማህበረሰብ አንድ ሰው ሲናገር ስተቷን አውጥተ መናገር ፍራቻ አይደለም ጥላቻ አይደለም። ገባ? ስተቱን ስተት ነው። ለሀቢባ መልካም ስትሰራ ሀቢባን አትንኩ ብላ ትላለህ። መጥፎ ስትሰራ ደግሞ ትክክል አይደለም ትላለህ። ከዛ የዘለለ ምን ቢሊየን ህዝብ አይከተላትም? ጊዜዋን ቁጭ አድርጋ እኮ ነው ላይቭ ላይ ቁጭ ብላ ነው ህይወቷን የምትኖረው። ሌላ ምን የተለየ ነገር